በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለድንግልና ሰማዕት አርሴማ ቅድስት ወዮሐንስ ወንጌላዊ ዓመታዊ በዓል በሰላም አደረሳችሁ አደረሰን። ቅድስት አርሴማ ድንግል እናታችን ቅድስት አርሴማን በምን እንመስላታለን? እርሷ በአድማስ ላይ ተቀምጦ እንደሚያበራ ዕንቁ ናትና ክብሯ ብዙ ነው። መድኃኒታችን ክርስቶስ በወንጌል እንዳለው በተራራ ላይ ያለች ከተማ ልትሰወር አይቻላትምና የሰማዕቷ ሕይወታችን በፊታችን እንደ ብርሃን ተገልጦ ይታያል። በዛሬው መርሃ ግብራችን የቅድስት አርሴማን ገድል እናቀርብላችኋለን። እስከ መጨረሻው አብራችሁን ሁኑ። ገድለ ቅድስት አርሴማ ዘመስከረም። የመስከረም ገድለ አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችንን የቅድስት አርሴማን የገድል ዜና እንጀምራለን። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ብሩክት ቅድስት አርሴማ እነዚህን ቅዱሳን ሰማዕት ለመሆን ቆራጦች ሁኑ። የተሳለ ሰይፍን ከማየት የተነሳ ልባችሁ አይደንግጥ። በዚህች ዕለት ገድላችሁን ትፈጽሙ ዘንድ በሰማያት ወዳለ ሰርግ እግዚአብሔር ጠርቷችኋልና በመንግሥተ ሰማያት ብዙ ዋጋ ይጠብቃችኋል። ሞታችሁም እንዳይን ጥቅሻ ነው፣ ከአፍ እንደሚወጣና ፈጥኖም ወደ ምድር እንደሚወርድ ምራቅም ነው አለቻቸው። እንዲሁም መቆረጣችሁ በተሳለ ሰይፍ ይሆናል። ራሶቻችሁም ፈጥነው ወደ ምድር ይወርዳሉ። እናንተም ሰማዕት ትሆናላችሁ። ወደ ዘላለም ደስታና ሐሴት ወደ ቅዱሳን መስተጋድላን ሰማዕታት የረፍት ቦታ ትገባላችሁ። እነርሱም ቅዱስ ጊዮርጊስ፣ ቅዱስ መርቆሬዎስ፣ ቅዱስ ቴዎድሮስ፣ ቅዱስ ፋሲለደስ፣ ቅዱስ ቂርቆስና እናቱ ኢየሉጣ ናቸው። ስለ ክርስቶስ ስም ደማቸውን ያፈሰሱ ድል አድራጊዎች የሰማዕታት ማኅበር ሁሉ ወዳሉበትም የረፍት ቦታ ትገባላችሁ። ደዌንና ሕማም ሞትና ሐዘን በሌለበት ከዚህ በኋላ ዳግመኛ በማይሞትበት ትኖራላችሁ። ወደ አዲስ የሙሽራው ቤት የጠራችሁንና ያስተማራችሁን የእግዚአብሔርን ፊት ባያችሁ ጊዜ ልባችሁ ትደሰታለች፣ ወደ ተድላ ገነት ትገባላችሁ። ይህችውም የደስታና የሐሴት አገር ናት። ብሩክት ቅድስት አርሴማ ይህን ብላ የእነዚህን ቅዱሳን ሰማዕት ልቡናቸውን አበረታች፣ ተሰናበተቻቸው። ከእግራቸውም በታች ሰገደች፣ ሰንሰለታቸውንም ሳመች። እነዚህም ቅዱሳን ሰማዕት ብሩክት ቅድስት አርሴማን እህታችንና እመቤታችን ሆይ ተስፋ ያደረገልንን ይህን ገድል እንድንፈጽምና የአምላካችን ፊቱን እንድናይ ወደ እግዚአብሔር አምላካችን ለምኝልን። አንቺ በሁሉ ፍጽምት ነሽና ስምሽም በላያችን የሰለጠነ ነውና በዚህች ዕለት ገድላችንን እንድንፈጽም ወደ እግዚአብሔር ለምኝልን። እኛም መሞትን ብንቀድምሽ በልዑል እግዚአብሔር ዘንድ እናስብሻለን አሏት። ያን ጊዜ እነዚህ ቅዱሳን ሰማዕት ከእርሷ ስለመለየታቸው በፊቷ አለቀሱ። ነገር ግን የተሳለ ሰይፍና ስለት ፈርቶ አይደለም፣ በመከራቸው ሁሉ በጸሎቷ ኃይል ስለምትረዳቸው ስለ ብሩክት ቅድስት አርሴማ ፍቅር እንጂ። ያን ጊዜም ብሩክት ቅድስት አርሴማ ጠላቶቼ እንዳይስቁ ድል አደረግናቸው፣ አምላካቸውን ይከዱ ዘንድ ወደዋል እንዳይሉ ከዓይኖቼ እንባዬን እንግዲህ አቆማለሁ አለቻቸው። ከዚህ በኋላ እነዚህ ቅዱሳን ሰማዕት በሰይፍ አንገታቸውን ወደሚቆረጡበት ይሄዱ ዘንድ ወጡ። እነዚህ ቅዱሳን ሰማዕትም የእናታቸውን ጡት እንዳስተዋቸው እንደ ሕፃናትና ከእናቶቻቸው እንደለዩአቸው እንደ በጎች ግልገሎችና እንደ ላም ጥጃዎች ወደ ኋላቸው ወደ ብሩክት ቅድስት አርሴማ ዙረው እያዩ ሄዱ። ከዚህ በኋላ እነዚህን ቅዱሳን ሰማዕት በብረት ሰንሰለት እጃቸውንና እግራቸውን አስረው ለእያንዳንዳቸው በትከሻቸው 5 ጠንካሮች ሰዎች የማይሸከሙትን ከባድ ሸክም አሸከሟቸው።
አሸክመውም ወታደሮች ወሰዷቸው። ወደ ኋላም ይስቧቸውና በጀርባቸው ይወድቁ ነበር። ዳግመኛም ይገፏቸዋል፣ በግንባራቸውም ይደፉ ነበር። በበትርና ባለንጋ ደረታቸውን ይመቷቸው ነበር። ጎናቸውን በጦርና በፍላጻ ይወጓቸው ነበር። ያን ጊዜም ስለሰጣቸው ጸጋ አምላካቸውን እግዚአብሔርን ፈጽመው ያመሰግኑ ነበር። የእነዚህ ቅዱሳን ድል አድራጊዎች መስተጋድላን ሰማዕታት ስማቸውም ይህ ነው። ጸሎትን የሚያሳርግ ካህን ኢያሚኖስ ከብዙዎች የተመረጠ፣ አፍጢኖስ ጻድቅና ቸር፣ በርቲኖስ በመላክ ሥራ አገልጋይ የሆነ፣ ጢሞና ታጋሽና ጸዋሚ፣ ጢሞአና ከከበሩ የከበረ፣ ዘኬዎስ ተጋዳይና የበደሉትን ይቅርባይ፣ እስጢፋኑ ከጎልማሶች ይልቅ ደምግባቱም መልኩ ያማረ፣ አርሞና ሥጋውን ያላረከሰ፣ ንጹሕ ኪርያኮስ ብሩክ የሆነ፣ የአቡሪ ልጅ አንጢያኮስ የእግዚአብሔር ታማኝ የሆነ፣ ያዕቆብ በሰው ዘንድ ተወዳጅ የሆነ፣ ቡራኬሌስ ክርስቶስን የሚወደው፣ አስቂሪያቆስ ባለሟል የሆነና ግርማው የሚያስፈራ፣ አስኪሪያኖስ ፊቱና መልኩ ደስተኛ የሆነ፣ ሚሪያኖስ ወደ ንስሐ የተመለሰ፣ ትትግርጦስ የሚፈርድና የሚበይን፣ ያስቲኖስ ያላመኑ ሰዎችን የሚገስጽ፣ ጥልያኖስ የዚህ ዓለም ጥበብ መምህር የሆነ፣ ኡልያኖስ በስም አጠራርና በሽምግልና መልካም የሆነ፣ ጴርቅላስ ታጋይ የሆነ፣ ኬቢያኖስ የጠራ የባህሪ፣ ጴጥሮስ የሮሚያ ሹም፣ በኩንያስ የዋህና ሽንገላ የሌለው፣ ሐናንያ ጾምና ጸሎትን የሚወድ፣ ሐሊባኖስ በመንፈስ ቅዱስ ጎልማሳ የሆነ፣ ኤስያኖስ በረኛና የሰማዕታት መጀመሪያ፣ ኤልያብ እነዚህም 27ቱ ቅዱሳን ሰማዕታት ናቸው። ከዚህ በኋላ ወታደሮች በሰይፍ አንገታቸውን ይቆርጡ ዘንድ እነዚህን ቅዱሳን ሰማዕታት ወሰዷቸው። በአርማንያ ንጉሥ ሀገር የሚገኝ ስሙ ገብጋቦ የሚባል ወደ አንድ የጉድጓድ ወንዝ አደረሷቸው። ይኸውም 5 ምዕራፍ የሚያህል ነው። ከነዚህም በኋላ እነዚህ ቅዱሳን ሰማዕታት የግንግሪት አሰሯቸው። በተልባ እግር ልብስ እርስ በርሳቸው እንዳይተያዩ ዓይናቸውንና ፊታቸውን ተሸፈኑ። እነርሱም እጃቸውና እግራቸው ታስሮ ሳለ ራሳቸውን ወደ ቅዱስ ኢያሚኖስ ካህን እግር አዘነበሉ። ከዚህም በኋላ እንዳስለመደው የቡራኬ ጸሎትን በላያቸው ጸለየ። ከዚያም በኋላ እርስ በርሳቸው ተሳሳሙና ተሰነባበቱ፣ ጌታቸውንም አመሰገኑ። ያን ጊዜም ወታደሮች ከነርሱ አንዱን ወደ ጉድጓዱ አፍ ወሰደው፣ በሰይፍ አንገቱን ቆረጡ። ሥጋው ወደ ምድር ወደቀ፣ ራሱ ግን ለ1 ሰዓት ያህል ቆመች። ብሩክት ቅድስት አርሴማም አይታ ሮጠች። የቅዱስ ሰማዕት በርቲኖስን ራስ ያዘች፣ ወደ አንገቱም መለሰች። ሰማዕት ለመሆን እኔን ስላስቀደመ አምላኬን እግዚአብሔርን አመሰግነዋለሁ እያለ 3 ጊዜ ተነፈሰ። ላንቺም ሰላምታ ይገባሻል እህቴ እመቤቴ ብሩክት ንጽሕት ሆይ፣ መምጣትን እንዲያፋጠኑና ከፀሐይ ይልቅ የምታበራ የጸዳችና የበራች አገርን እንዲያዩ ንገሪያቸው። ያን ጊዜም ብሩክት ቅድስት አርሴማ ወደ ቅዱሳን ሰማዕታት ሁሉ ተመለሰች። የእግዚአብሔር ቅዱሳን አባቶቼ ሆይ፣ ወንድማችሁ አልሞተም፣ የደስታና የሐሴት ቦታ በሆነችው በገነት ውስጥ ያየውን ይነግረንና ያሳየን ዘንድ ድኗል እንጂ ይህችውም እንደምታበራ ፀሐይ የምታበራ የሰማዕታት አገር ናት አለቻቸው። ከዚህም በኋላ የልዑል የምስጋናው ስም ይመስገን እያሉ በአንድ ቃል አንድ ሆነው እግዚአብሔርን አመሰገኑት። እነዚህ ቅዱሳን ሰማዕታትም እኔን አስቀድሙ እያሉ ወታደሮችን ለመኗቸው። ዳግመኛም እኔ ቀድማለሁ እያሉ የባህር ውሃን ለመጠጣት ፈጽመው እንደሚሽቀዳደሙ በባህር ወንዝ እንዳሉ በጎችን መሰሉ። በእውነትም መራራ የሆነ የሞትን ጽዋ እነዚህ ቅዱሳን ሰማዕታት ጠጡ። ከዚህ በኋላ ወታደሮች ወደ መገደያ ወንዝ ከእነርሱ እያንዳንዱን እንደ በጎች እየሳቡ ወሰዷቸው።
በዚያም ራሶቻቸውን ቆረጡ። ሲቆርጧቸውም ራሳቸው ወደ ምድር አይወርድም፣ ወደ ላይ ከፍ ይላል እንጂ። በቁመታቸውም ልክ ይቆማል፣ ሥጋቸው ግን እንደሚተኛ ሰው በመሬት ይተኛል። ብሩክት ቅድስት አርሴማም እያንዳንዱን የቅዱሳን ሰማዕታት ራሶች ትሰበስብ ነበር፣ ወደ ሥጋቸውም ታጋጠመው ነበረ። እንደ መጀመሪያው ይሆናል፣ እንዳልተቆረጠም ይመስላል። ልብሶቻቸውንም ታለብሳቸው ነበር። እነዚህም ወታደሮች ይህንን ተአምር ባዩ ጊዜ ፈጽሞ ፈሩ፣ ተንቀጠቀጡ፣ ሸሹ። ከሰራዊቱም 92 ያህል ሰዎች ወደ ንጉሥ ድርጣድስ ሄደው እኛ ሁላችን በእውነት ፈጽሞ ክርስቲያን ሆነናል፣ በእነዚህም ቅዱሳን መስተጋድላን ሰማዕታት አምነናል። በአገራችን ውስጥ ከዚህ በፊት ያልሆነ ከዚህም በኋላ የማይሆን አስደናቂ ሥራን አይተናልና አንተ ብትወድ ግን ግደለን፣ እንደነርሱም ቅጣን፣ የእነርሱ በረከት እንዲያደርሰን እንደነርሱ እንሆናለን፣ ትዕግሥታቸውም እስከ ዛሬ ይጠብቀናል እያሉ ጮኹ። እነዚያን ወታደሮችም ምን አያችሁ? ምን ሰማችሁ? በእነዚህ መተተኞች የገሊላ ሰዎች የምታምኑ አይደላችሁምን? አላቸው። ወታደሮችም ለንጉሡ መለሱለት፣ እኛ ግን ተአምርንና ድንቅን አይተናል። ዳግመኛም አንተ እንገላቸው ዘንድ ያዘዝከንን የእነዚህን ሰዎች ራሶች የተቆረጠውን በሚያጣጋ የገደልናቸውን በሚያናግርና ሙታንን በሚያነሳ አምላካቸው አመንን አሉት። ብዙ ተአምርንና ድንቅን ሲሠራ አይተናልና የእነዚህ ሰዎች አምላካቸው ፈጽሞ ያድነናል፣ ባለማወቅ የሠራነውን ኃጢአታችንንም ይቅር ይለናል። ከዛሬ ጀምሮ እርሱን ታምነናል፣ ተስፋም አድርገናል አሉት። ከዚህ በኋላ ንጉሡ እነርሱን በሚገልበት ፈጽሞ እስከሚመክር ድረስ እነዚህን ወታደሮች በእስር ቤት ይዘው እንዲያስሯቸው አዘዘ። ከዚህ በኋላም ከመኳንንቶቹ ጋር መከረ። ከመኳንንቱም አንዱ ተነስቶ ከአሽከሮቹ የሚያዩት ሁሉ እንዲገሰጡና እንዲፈሩ ከስቃዮች ሁሉ የሚከፋውን ቅጣት በላያቸው እናደርግ ዘንድ ይገባል አለ። ከዚህ በኋላ ጦራቸውንና ሞጊያቸውን ወስደው በምድር ተከሉ፣ በትልቅ ዛፍ ሰቀሏቸው፣ ከፍም አደረጓቸው። ያን ጊዜም ገፏቸው፣ ወረወሯቸው፣ ወደቁ፣ ጀርባቸው ተቆራረጠ። በላያቸውም የዱር ሳር አድርገው በእሳት አቃጠሏቸው። እነርሱ ግን በሃይማኖት የበረቱ ሆኑ። ዳግመኛም ብዙ መከራንና ግርፋትን በላያቸው አበዙ። ብዙ ሰዎች እያዩ ከሰራዊቱና ከአሽከሮች ብዙዎች አመኑ። ከዚህ በኋላ ንጉሡ በዚያ ራሳቸውን እንዲቆርጡ፣ እግራቸውን እንዲሰብሩ፣ ከውስጡም በሆዳቸው እንዲወድቁ በፈረሶች ሰረገላ እንዲያሮጧቸው ወደዚያ የመግደያ ቦታም ይወስዷቸው ዘንድ አዘዘ። ለቅጣት የበረቱና የሚታገሱ ሆኑ። ያዩአቸውም ፈጽመው አደነቁ። የንጉሥ ወታደሮች ሥራ የሚያስደንቅ ነው አሉ። በዚያም አንገታቸውን ቆረጡ፣ ሰማዕትም ሆኑ። በመንግሥተ ሰማያትም የሰማዕትነትን አክሊል አገኙ። በጌታችን በኢየሱስ ክርስቶስ የጸጋ ብዛት ሰማዕት እንደሆኑ በቅዱሳኑ ላይም ራሳቸው እንደተጣበቀ ለንጉሡ ነገሩት። ትልቅ ቁጣንም ተቆጣ። ያን ጊዜም ቅድስት አርሴማን ያመጧት ዘንድ አዘዘ። ድርጣድስም የቅድስት አርሴማ ውበት ባየ ጊዜ ድንግልናዋን ያረክስ ዘንድ ወደደ፣ ነገር ግን አልተቻለውም። እናቷ አጋታን ልቧን እንድታለሰልስና ለንጉሡም እንድትታዘዝ አስመጣት። እናቷ አጋታም ትመክራትና ታረጋጋት ዘንድ ወደ እርሷ በደረሰች ጊዜ በእውነት ያለ ሙሽራዋን ይኸውም የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን እንዳትተውና ርኩስና የተለየ አረመኔ ከሆነ ጋር ድንግልናዋን እንዳታረክስ ትመክራት ነበር። ድርጣድስም ልጇን ስታበረታታት በሰማ ጊዜ የእናቷን የአጋታንና የቅድስት አርሴማን ጥርሶች ይሰብሩ ዘንድ አዘዘ። እግዚአብሔር ግን በንጉሥ ድርጣድስ ላይ ኃይልንና ብርታትን ሰጣት። እርሱ በጸብ ኃይለኛና የታወቀ ፈጽሞም የበረታ ሲሆን ወደ ኋላው ጣለችውና በምድርም ጎተተችው። ያን ጊዜም ንጉሥ ድርጣድስ በወታደሮቹ ፊት በብፅዕት ቅድስት አርሴማ ስለተሸነፈ አፈረ።
ከዚህ በኋላ ወደ መግደያው ወንዝ ብሩክት ቅድስት አርሴማን ያወርዷት ዘንድ በዚያም በሰይፍ እንዲቆርጧት አዘዘ። እርሷም ብሩካን ሰማዕት ሲቆረጡ ፈጽማ ስላየች ትደሰት ነበር። ከንጉሡ ድርጣድስም ፊት ደረሰች። በፍርድ አደባባይም ቀኟንና ግራዋን በትዕምርተ መስቀል እያማተበች ቆመች። ብሩክት ቅድስት አርሴማም ንጉሥ ድርጣድስን ከወንድሞቼ ሰማዕታት ሁሉ እኔን መግደል ለምን አላስቀደምክም አለችው። ንጉሥ ድርጣድስም ብሩክት ሰማዕት ቅድስት አርሴማ ተናገራት። ትናንትና በ6 ሰዓት የአንገታቸውን መቆረጥ፣ የአጥንታቸውን መቀጥቀጥ፣ የሰውነታቸውን መበታተን፣ በመገደያው ወንዝ የወደቁትንና የተጣሉትን የጓደኞችሽን ሰዎች ሁሉ የሥጋ በድን ስታይ ልብሽ አልፈራምን? ሥጋሽስ ሁሉ አልደነገጠምን? አላት። ብሩክት ሰማዕት አርሴማም ንጉሥ ድርጣድስን ለሞት የጨከንኩ ነኝ፣ ቅጣትህን ምንም አልፈራም፣ ይልቁንም የሰጣቸውን ተስፋ ያገኙ ዘንድ ስለ ክርስቶስ ስም ደማቸውን እንዳፈሰሱትና በመንግሥተ ሰማያት የክብር አክሊልን እንደተቀበሉት እንደተመረጡ ወንድሞቼ ሁሉ በፊትህ ሞት ዘንድ ታድሼ መጥቻለሁ አለችው። ንጉሥ ድርጣድስም መለሰላት፣ ብሩክት ሰማዕት አርሴማን ለልብሽ ዕውቀትና ማስተዋል የለውምን? ለሕሊናሽም ሁሉ ከሕይወት ይልቅ ሞትን ስትወጂና ስትመርጪ ወይስ ታብጃለሽን? ከእኔ ጋር መቀመጥ በተሻለሽ ነበር፣ በመንግሥቴም ዙፋን በኖርሽ ነበር አላት። ብሩክት ቅድስት አርሴማም እንዲህ አለችው፣ ንጉሥ ድርጣድስ አንተ ታብጃለሽ ብትለኝ፣ እነሆ ጌታዬ ኢየሱስ ክርስቶስ አምላኬ ከአንተ ይልቅ ጥበበኛ አድርጎኛል። ሕጉንና ትእዛዙን እንድጠብቅና የሞቴን መከራ ተሸክሜ እንድከተለው አድርጎኛል አለችው። ንጉሡም እያዘነና እያለቀሰ ብሩክት ሰማዕት አርሴማን መለሰላት፣ ሰማዕትነትሽን ትፈጽሚ ዘንድ የምትወጂው ቤት ነው አላት። ብሩክት ቅድስት አርሴማም ለንጉሡ በልቧ ፈገግ እያለች ጓደኞቼ ሁሉ በተቆረጡበት ራሴን ታስቆርጥ ዘንድ እወዳለሁ፣ ከእነርሱ ጋርም ዘወትር እኖር ዘንድ እወዳለሁና ከእነርሱም አልለይም አለችው። ያን ጊዜም ንጉሥ ድርጣድስ ሞትን ስለመረጠች ፈጽሞ አለቀሰ። ከዚህ በኋላ ንጉሥ ድርጣድስ ብሩክት ሰማዕት ቅድስት ንጽሕት አርሴማን ወደ መገደያው ወንዝ እንዲወስዷትና በዚያም ራሷን በተሳለ ሰይፍ እንደ ባልንጀሮቿ ሰማዕት ሁሉ ይቆርጧት ዘንድ አዘዘ። ያን ጊዜም ብሩክት ሰማዕት አርሴማ በልቡኗ በሕሊናዋ ሁሉ ፈጽማ እየተደሰተች ወጣች። ፈጣሪዋ እግዚአብሔርንም አቤቱ ፈጽሜ አመሰግንሃለሁ፣ ተቀብለኸኛልና የጠላትም መዘባበቻ አላደረክኝምና፣ ዳግመኛም ነፍሴን መዘባበቻ አላደረክኝምና፣ ዳግመኛም ነፍሴን በፊትህ እንደ ዕጣን ተቀበላት እያለች አመሰገነች። ያም ንጉሥ ብሩክት ቅድስት አርሴማን ወታደሮች ሲቆርጧት ያይ ዘንድ ከእርሷ ጋር ወጣ። በፈረሶች ሰረገላም ወጥቶ የብሩክት ቅድስት አርሴማን ሞት ያይ ዘንድ ሄደ። ለተሳለ ሰይፍ አንገቷን ስትሰጥ እንደ እርሱ ያዩ ዘንድ ከሰራዊቱ ብዙ ወታደሮችም ወጡ። ከንጉሡም ጋር በአንድነት ተነሱ። ከብሩክት ቅድስት አርሴማ ትይዩና በመገደያው ወንዝ ላይ ደርሰው ንጉሡና ሰራዊቱ ሁሉ ከዚያ ተቀመጡ። ከዚህ በኋላም ወታደሮች ብሩክት ንጽሕትና ተጋዳሊት ቅድስት አርሴማን ወደ መገደያው ቦታ ደረሷት። ንጉሡ ሰራዊቱና መኳንንቱ ሁሉ ከእርሱ ጋርም ያሉት በብሩክት ቅድስት አርሴማ ላይ የሚያበራ የንጋት ኮከብን የሚመስል ትልቅ የብርሃን ሰረገላ ያዩ ነበር። ይህም የብርሃን ሰረገላ ወደምትመላለስበት ይመላለሳል፣ ከምትቀመጥበት በላይዋ ይቀመጣል። እንደሚዘረጋና እንደሚሰበሰብ የብርሃን ድንኳን በላይዋ ይተከላል። ይህን ያዩ ከዚያ ከተተከለው የብርሃን አምድ የግርማ ከፍታ የተነሳ ያደንቁ ነበር። ከዚህ በኋላ ንጉሡ ድርጣድስ ሮማውያን ከሆኑ ከሰራዊቶቹ 2 ወታደሮችን ላከ። እነዚህም ቆራጦች ናቸው። የእጃቸው ክንድ የበረታ ልባቸውም የጨከነ ነው።
እነዚህም ቆራጮች በብሩክት ቅድስት አርሴማ ፊት ቆሙ። ብሩክት ቅድስት አርሴማም እነዚህን ሮማውያን ቆራጮች ከንጉሡ ድርጣድስ ዘንድ በሰይፍ ራሴን ትቆርጡ ዘንድ የታዘዛችሁና የተወደዳችሁ ወንድሞች ሆይ እለምናችኋለሁ፣ የሕያው እግዚአብሔርን ልጅና ሰው የሆነ የማርያምን ልጅ ጌታዬንና አምላኬን ኢየሱስ ክርስቶስን እስከማመሰግነው ድረስ ትንሽ አንዲት ሰዓት ጠብቁኝ አለቻቸው። ከዚህ በኋላ ወደ ምስራቅ ፊቷን መልሳ በትዕምርተ መስቀል ፊቷን አማተበች። ጸሎትንም እንደ ልማዷ ትጸልይ ጀመረች። የእጆችን ሥራ ቸል የማትል የቅዱሳን መስተጋድላን አምላክ ጌታዬ አምላኬና መድኃኒቴ ኢየሱስ ክርስቶስ ሆይ አሁንም አቤቱ ወደ አንተ የምለምንህንና የምማልድህን ጸሎቴን ስማኝ፣ የልቤን ጩኸትም ስማ። ነፍሴን ከጠላት ተግዳሮት አድናት፣ ከክፉዎች ውንጀላም አንተ የልቤን ሐሳብ ሁሉ ታውቃለህና ሁልጊዜም ምኞቴን እንደምትሰጠኝ ዘወትርም ጸሎቴን እንደምትሰማኝን ያውቃሉ አለች። በዚያም ብሩክት ሰማዕት አርሴማ ብዙ ጸሎት፣ ልመናና ምልጃ ወደ ሰማይ አንጋጣና ሻቅባ በጨከነ ልብና በተቃጠለ ሕሊና ጸለየች። ደስታንና ሐሴትን የተሞላ መራራ የሞት ጽዋን በእጆቿ ይዛ በዓይኖቿ የተከፈተ ሰማይንና ብሩህ የሆነ የሰማይ ምሰሶን እያየች ለመነች፣ ጸለየችም። ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከብዙ መላእክቱ ከነቢያትና ከሐዋርያት ማኅበር ሁሉ ከጻድቃንና ከሰማዕታት ደስተኞች ከሆኑ ከደናግል ማኅበር ጋር ከሰማይ ወረደ። ጌታችንም ብሩክት አርሴማን ሰላምታ ይገባሻል፣ ስለ እኔ ፍቅር ይህን ዓለምና የካዲውን ንጉሥ ፍቅር ናቅሽ፣ ወዳጄና የፈቃዴ ፈጻሚት ወይ ዛሬ በልብሽ ውስጥ ያለውን ምኞትሽን አደርግልሽ ዘንድ ምን ትወጃለሽ አላት። ብሩክት አርሴማ ቅድስትም መለሰች፣ ወደ ፈጣሪዋ ወደ እግዚአብሔር እንዲህ አለች። ጌታዬና መልአኬ ኢየሱስ ክርስቶስ ሆይ በፊት ባለሟልነትን ካገኘው መታሰቢያዬን ያደረገውን ሁሉ ስሜን የጠራውን ወይም ቤተ ክርስቲያንን በስሜ የሠራውን ወይም የተራበውን ያጠገበ ስለ እኔ የተጠማውን ያጠጣ ወይም የገድሌን መጽሐፍ የጻፈውንና ያጻፈውን ወይም ያነበበና የተረጎመውን ወይም ሰምቶ በልቡ ያሰበውን አቤቱ አንተ መልካምን ዋጋ ክፈለው አለችው። ከዚህ በኋላም ጌታችን ኢየሱስ ክርስቶስ በክብር ቃል ብሩክትና ብፅዕት ቅድስት አርሴማን በመላእክቶቼ ሁሉ ፊት በእናቴ በማርያም በነቢያትና በሐዋርያት በጻድቃንና በሰማዕታት ዳግመኛም በተመረጡና ንጹሐን በሆኑ ደናግልና መነኮሳት ፊት ከአፌ ወጣውን እንዳልዋሽ ማልኩልሽ አላት። ቤትሽን ቤተ ክርስቲያንሽን የሠራውን ወይም መታሰቢያሽን ያደረገውን ስምሽን የጠራውን ወይም የተራበውን በበዓልሽ ቀን ያጠገበ የተጠማውን ያጠጣ ወይም የተራቆተውን ያለበሰ ወይም ከንቱ ከሆነ ምስጋና ሥጋውን በማራቅ በፍርሃትና በመንቀጥቀጥ በበዓልሽ ቀን የዘመረውንና ያመሰገነውን በገድልሽ ታምኖ የጠጣውንና የታጠበውን ወይም በመንገድሽ ድካም ይህንን ዓለም የናቀውን እኔም የልቡን ምኞት እፈጽምለታለሁ። ያለ ጉስቁልና በንጽሕና ድንግልናውን እጠብቅለታለሁ። በመንግሥተ ሰማያትም እንዳንቺ የክብር አክሊልን ሰጠዋለሁ። ስዕልሽን አስሎ በቤትሽ ውስጥ ቢያስቀምጥ ወይም በክብርና በንጽሕና በቤቱ ቢያስቀምጥ ወይም የሰገደና የተማለደ ወይም በላዩ መልካም የሆነ የናርዱ ሽቱ የረጨ እኔ ልብን የሚመስጥ ጣፋጭ ከሆነ ከገነት መዓዛ አሸተዋለሁ። ወንድ ልጁንና ሴት ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ። ዕጣንንና ቁርባንን ወይም መብራትን ቢያበራ እኔ በሰማያት መብራትን አበራለታለሁ። ለቤተ ክርስቲያንሽ ልብስን ወይም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃን ልብስን አለብሰዋለሁ። እንደ መላእክት ክንፎችን ከጎኖቹ አበቅላለሁ። ያለ ጭንቅ የእሳት ባሕርን ይሻገራል፣ እንደ ወፍም ይበራል።
የገድልሽን መጽሐፍ በእምነትና በጥንቃቄ ቢጽፍና ቢያጽፍ ወይም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽድቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስሙን እኔ ጽፋለሁ አላት። ጌታችን ብሩክት አርሴማን ከመጀመሪያ እስከ ኋላ ያሰብናቸው ሁሉ በመንግሥተ ሰማያት በግልጽ ይለፉ አላት። ብሩክት ቅድስት አርሴማም አሜን አለች። እኛም እንደርሷ አሜን ማለት ይገባናል። ያን ጊዜም ብሩክት ቅድስት አርሴማ ተንበርክካ ሰገደችና ጌታዬና አምላኬ ሆይ በልቤ ጉልበት ሰግድልሃለሁ፣ እኔን የሚያዩኝ ጠላቶቼ ሁሉ እንዳይዘባበቱብኝ በሥጋዬ ጉልበት አይደለም አለች። ዳግመኛም ዛሬ ግን ፈቃድህን ያደረግኩና መልእክትህን የፈጸምኩ መሰለኝ አለች። ጌታችን ብሩክት ቅድስት አርሴማን እንግዲህስ በምድር ያለ ድካም፣ ችግር፣ ሐዘን፣ ቅጣትና መገረፍ ስለ ስሜ ይበቃሻል አላት። ከእንግዲህስ ወዲያ ፈጽሞ ወደ ተጌጠና ከዕንቁ ባሕር ይልቅ ወደሚያበራ ንጹሕ አዳራሽ ወንዞች ጊዮን፣ ጤግሮስ፣ ኤፌሶንና ኤፍራጥስ የአባቶች አብርሃም ይስሐቅና ያዕቆብ ማኅበር የነቢያት ሙሴ፣ ኤልያስ፣ ሚልኪያስ፣ ዘካርያስ፣ አሞጽ፣ ሆሴ ማኅበር የሐዋርያት ሁሉ ጴጥሮስ፣ እንድርያስና በርናባስ ማኅበር የብሩካን ጻድቃን እንጦኒ፣ መቃርስ፣ ሲኖዳ፣ ሊባኖስ ማኅበር የሰማዕታት እስጢፋኖስ፣ ጊዮርጊስ፣ ጊጋር፣ መርቆሬዎስ፣ ቂርቆስ፣ ቴዎድሮስ፣ ፊቅጦር፣ አቦሊ፣ ፋሲለደስ ማኅበር ድንግልናቸውን የጠበቁ የመልካሞች የደናግል ማኅበር ወዳሉበት ወደ ዘላለም ሕይወት ተድላና ሐሴት ወዳለበት ወደ ገነት ነይ አላት። ጌታችን ይህንን ብሎ ብሩክት ቅድስት አርሴማ በዓይኖቿ እያየችው መላእክት ፈጽመው እያመሰገኑት በታላቅ ክብርና ምስጋና ወደ ሰማያት አረገ። ክብር ከፍታና ልዕልና ከእርሱ ዘንድ ነው። አምልኮትና ስግደት ከኛ ዘንድ ዘወትር እስከ ዘላለም ይገባል፣ አሜን። ብሩክት ቅድስት አርሴማ ከዚህ በኋላ እነዚያን ቆራጦች ወታደሮችን ቀሰቀሰቻቸው። እንግዲህ በንጉሥ ድርጣድስ ዘንድ የታዘዛችሁትን ተነሱና ፈጽሙ አለቻቸው። ያን ጊዜም እነዚያ ሮማውያን ወታደሮች ከወደቁበትና ከተኙበት ተነሱ። አስቀድሞ የእንቅልፍ ሰመመን ይዟቸዋልና ከዚህ በኋላ ሰይፎቻቸውንና ጦራቸውን ከሰገባቸው አውጥተው አዘጋጁ። በትከሻቸውም ላይ ያዙ፣ እጃቸውንም ዘረጉ። ብፅዕት ቅድስት አርሴማ ወገቧን ታጠቀች፣ በትምህርተ መስቀል ልብሶቿን ለበሰች፣ አንገቷን ከፍ አደረገች። ለሚቆርጧትም ታመቻችላቸውና የሰይፎችን ስለት እንዳይከለክል ከአንገቷ ላይ ያለውን ልብስ አራቆተች። አንገቷን አወጣች። ከምስራቅ የፀሐይ ብርሃን እንደሚወጣ ከብርሃን መስኮት እንደምትወጣ ጨረቃና ከምስራቅ እንደሚወጣ ኮከብ እንዲሁ የብሩክት ቅድስት አርሴማ የአንገት መውጣት ሆነ። ቆራጦች የብሩክት ቅድስት አርሴማን የአንገት ብርሃን ባዩ ጊዜ ከፀሐይ ይልቅ ከሚበራው የግርሟ ከፍታ የተነሳ በምድር ላይ ወደቁ። ሰይፎቻቸውንም ጣሉ። ወደ እርሷ መቅረብ ተስኗቸዋልና እርሷም ታበረታታቸው ነበረ። የታዘዛችሁትን ፈጽሙ ትላቸውም ነበር። እነሱም እኛስ ወደ አንቺ መቅረብና አንገትሽም መቁረጥ አልተቻለንም፣ በግንባርሽ ላይ ያለው ትዕምርተ መስቀል አስፈርቶናልና ግንባርሽን ካልተሸፈንሽልን ራስሽንና አንገትሽን ፈጽሞ ልንቆርጥ አንችልም አሏት። ያን ጊዜም ብሩክት አርሴማ ቅድስት እነዚያን ቆራጮች ሮማውያን ወታደሮች የሚሸፈንበት ቁራጭ ልብስ ከእናንተ ዘንድ ያለውን ጣሉልኝ አለቻቸው። ያን ጊዜም የልብስ ቅዳጅ ከሆነ ቁራጭ ልብስ ጣሉላት። ከዚህ በኋላ ብሩክት አርሴማ ራሷ ተሸፈነ። በዚያም የብሩክትና ንጽሕት ሰማዕት ቅድስት አርሴማን አንገት በመቁረጫው ቦታ ይህ ንጉሥ ድርጣድስ ከሰራዊቱ ጋር እያየና እየተመለከተ ቆረጡ። አንገቷም ከሁለት ተከፈለ። ራሷም ከዚያ ያሉት ሕዝቦች ሁሉ እስከሚያደንቁ ድረስ 3 ሰዓት ያህል ቆመ። ከአንገቷም ደም፣ ውሃ፣ ወተትና ማር እንደ ክረምት ዝናብ ጠብታ እያንጠባጠበ መነጨ። ከአንገቷም የሚወጣው ወደ ምስራቅ የሚመነጭ ነበር፣ ወደ ምዕራብም የሚመነጭ ነበር፣ ወደ ሰሜንም የሚፈስ ነበር።
ወደ ደቡብም የሚወርድ ነበር። እነዚህም ፈሳሾች ደም፣ ውሃ፣ ወተትና ማር ነበሩ። ለብሩክት ሰማዕት አርሴማ በዚህች ዕለት የተደረገላት ተአምርና ድንቅ ብዙ ነው። ከገድሎቿ ዜና በትንሹ ተናገርን እንጂ። ደም ካንገቷ የመነጨው ስለ ልቧ ጭካኔና የመድኃኒታችን የኢየሱስ ክርስቶስን መከራ ተሸክማ ሰማዕት ወደ መሆን ወደዚህ ስለደረሰች ነው። ውሃም የፈሰሰው ስለ ብዙ ጸሎቷ፣ ስለ ልመናዎቿና የቤተ ክርስቲያን መጻሕፍትን ሁሉ ምስጢራት ልብ ስለምታደርግ ነው። ወተት የመነጨላትም ስለ ከፍታዋና ስለ ክብሯ እግዚአብሔርን ከሚያስቱ ጠላቶቿ ተንኮል ንጹሕ ድንግልናዋን ስለጠበቀላት ነው። ማር የወረደውም ስለሚያስደንቅ የፊቷ ወዝ ደም ግባት፣ ስለ ጣፋጭ የከንፈሮቿ ቃልና የሰማዕታት ሁሉ እህት ስለሆነች ስለ ብሩክት ንጽሕት ሰማዕት ቅድስት አርሴማ ብሩሃት ዓይኖች ነው። ከዚህም በኋላ ብሩህ የሆነ የደመና አምድ ወረደና በላዋ ጋረዳት፣ ወደ ሰማይ እንደ መብረቅ ሳባት። የአምላካችን ፈቃዱን ያደረግሽ ንጽሕት ነፍስ ወይ ደስ ይበልሽ እያሉ የመላእክት ማኅበር ሁሉ ነፍሷን አሳረጉ። በክብር በእልልታ በዝማሬና በማኅሌት ትርግና ለአምላካችን ሃሌሉያ እያሉ ወደ ሰማያዊት ኢየሩሳሌም አስገቧት። እርሷ እንደ ሞተች ባወቀ ጊዜ ደናግሉን ሁሉ ይገድሏቸው ዘንድ አዘዘ። ወታደሮችም መጥተው የደናግሉን ጫማቸውን በእርሱ ከእነርሱም ጋር ያሉትን ራሳቸውን ቆርጠው በምድር ጣሉት። ከውስጣቸውም አንዷ ታማ በአልጋ ተኝታ ነበረ። ወደ ወታደሮችም ጮኸች። ወደ እርሷ መጥተው እንደ እህቶቿ ራሷን ቆረጡ። በመንግሥት ሰማያትም የሰማዕትነትን አክሊል አገኙ። ከሮሜ አገር ከእነርሱ ጋር የመጡትንም ሰዎች ገደሏቸው። ቁጥራቸውም 72 ነፍስን ሆነ። ሥጋቸውም ከተራሮች በአንድ በተራራ ላይ ተጣለ። የሰማዕትነቷ መጨረሻና ዕረፍቷ በመስከረም ወር 29 ቀን በ9 ሰዓት ነው። የ27ቱ ቅዱሳን መስተጋድላን ሰማዕት ዕረፍትም ከእርሷ ጋር ነው። የቤተ ክርስቲያኗም ቅዳሴ በአርማንያ ሀገር፣ በቂልቅያ፣ በሶርያ፣ በአንጾኪያና በግብፅ አውራጃዎች ሁሉ በታኅሳስ ወር በ6ኛው ቀን ሆነ። የብሩክትና የንጽሕት ቅድስት አርሴማ ጸሎትና በረከት የእነዚህ የ27ቱ ቅዱሳን ሰማዕት የይቅርታ ልመናቸው ከሁላችንም ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በዛሬው ዕለት ከምናከብራቸው ዓመታዊ የቅዱሳን በዓል መካከል ቅዱስ ዮሐንስ ወንጌላዊ አንዱ ነው። ስለ ቅዱስ ዮሐንስ ወንጌላዊ ጥቂት እንበልና መርሃ ግብራችንን እንፈጽማለን። ቅዱስ ዮሐንስ ወንጌላዊ የቤተ ክርስቲያን ምሰሶ፣ ምድራዊ መልአክ፣ የጌታ ወዳጅ፣ የድንግል ማርያም ያደራ ልጅ፣ የንጽሕና አባት፣ ቁጥረ ገጽ፣ የፍቅር ሐዋርያ፣ የምስጢር አዳራሽ፣ የሐዋርያት ሞገሳቸው፣ ነባቤ መለኮት ቅዱስ ዮሐንስ ወልደ ነጎድጓድ ዛሬ ይከብራል። ምክንያቱም ቀዳሚሁ ቃል የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ብሎ እንደ ንስር መጥቆ ወንጌልን በዚህች ቀን ጽፏልና። አምላከ ቅዱሳን ለእኛ ለባሮቹ የቅድስቷን ጽናት የወንጌላዊውንም ፍቅር ያድለን። በረከታቸውን ከማይጎድል እጁ አብዝቶ ይስጠን። ወስብሐት ለእግዚአብሔር።